ትንሹ የእንጀራ አባት ክፍል 11ን ይዤላችሁ መጥቻለሁ። ውድና የተከበራችሁ ቤተሰቦች፣ በነገራችን ላይ በዚህ ክፍል ላይ በጣም አሳዛኝ እና ያው ጭካኔው እንዳለ ሆኖ የግሩሜ ታሪክ በጣም የሚያሳዝን ነው። ይህም ሁሉ መስዋዕትነት እየከፈለ ያለው እናቱን ለማዳን ነው። እናቱ በጣም ነው የሚያሳዝኑት። እናቱ በገንዘብ እጥረት ሕክምና ስላላገኙ በሞትና በህይወት አፋፍ ላይ ነው ያሉት እና እንግዲህ ይህን ሁሉ መስዋዕትነት እየከፈለ ያለው እናቱን ለማዳን ነው። ነገር ግን እየሄደበት ያለው መንገድ በጣም የሚያሳዝን እና በጣም የሚገርም ነው። ምክንያቱም እናትና ልጅን ለማለያየት የሚያደርገው ነገር እና የእነሱን ገንዘብ ለመውረስ እናቱን ለማዳን እየገባበት ያለው ነገር በጣም የሚገርምና የሚያሳዝን ታሪክ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ቪዲዮ ከደረሳችሁ ፕሊስ ላይክ እና ሰብስክራይብ አድርጉልኝ ማለት ነው። ቤተሰብ እንግዲህ በክፍል 10 ላይ መጨረሻ ላይ የነበረው ያው ናሆም ሰክሮ ሴት ይዞ ወይም ሴተኛ አዳሪ ይዞ ወደ ቤት ሲመጣ ነበረ መጨረሻ የነበረው። ያው እንግዲህ ሴቷን ይዞ ይመጣል። ከዛ ሴቷን ይዞ ሲመጣ እሷ ደግሞ እናትየው ወይም ወይዘሮ አስቴር ትጮህበታለች። እንዴት ሴተኛ አዳሪ ወደ ቤቴ ይዘህ ትመጣለህ? እንዴት ብትነቃኝ ነው? ምን ሲባል ነው ሴተኛ አዳሪ ይዘህ የምትመጣው? እያለች ስትጮህ ሉአም ትመጣለች ማለት ነው። ከዛ ሁለቱ እየተጫጫሁ እያለ ናሆምን ወይዘሮ አስቴር ወይም እናቱ በጥፊ ትመታዋለች ማለት ነው። በጥፊ ስትመታው ሉአም መሬት ላይ ትወድቃለች። ደንግጣ መሬት ላይ ስትወድቅ አፋፍሰው ወደ ሐኪም ቤት ይወስዷታል። ሐኪም ቤት ይዘዋ ሲሄዱ በጭንቀት ምክንያት እንደታመመች እና በጭንቀት ምክንያት ይህ ነገር እንደደረሰባት ሐኪሙ ይነግራቸዋል ማለት ነው። ከዛ ያው እንግዲህ መድኃኒቷን ወስዳ ምናምን ናሆም ደግፏት ወደ ቤት ይዟት ይመጣል። ከቤት መጥተው ሳሎን ላይ አረፍ እንዳሉ ወይዘሮ አልኩኝ አቶ ግሩም እንዴት ናት? እንዴት ሆነች? እንግዲህ አስቴርን ብደውልልሽ አታነሽም፣ ምን ሆነሽ ነው ምናምን ሲላት አላየሁትም ነበር ትለዋለች ማለት ነው። እና በምን ምክንያት ነው በፊት እንደዚህ ነገር ያደርጋን ነበር ብሎ ይጠይቃን። ደግሞ ያፍረም እኮ ከዛ ነው ማፈፍ አድርጎ ከዚህ በፊት በፍጹም እንደዚህ አይነት ነገር አድርጓት አያውቅም፣ በአንተ ምክንያትና በአንተ ምክንያት ነው እንደዚህ የሆነችው ሲለው፣ ግሩም ደግሞ የጭካኔው ጭካኔ ናሆምን አንተ ለምንድን ነው እንደዚህ የምትናገረው? ለምን ፈጠን እያልክ ትናገራለህ? ተረጋግተህ ተናገር ይለዋል ማለት ነው። ከዛ ናሆም ፈጣሪ ሆይ ትዕግስቱን ስጠኝ፣ በቃ እኔ ወደ ክላስሽ ልውሰድሽ ይላትና ሉአምን ወደ ክላሷ ሊወስዳት ሲል ሉአም ደግሞ በፍጹም የማንንም እርዳታ ወይም የማንንም እገዛ አልፈልግም ትለዋለች ማለት ነው። ከዛ ግሩም አፈፍ አድርጎ ተይ እንጂ ያግዝሽ፣ አሞሻል አይደለ ያግዝሽ ሲላት በፍጹም የማንንም እርዳታ አልፈልግም ትለዋለች። ከዛ ያው እንግዲህ ራሷን ችላ ክላሷ ትገባለች ማለት ነው። እና ሉአም እና ናሆም አንድ ላይ ከሉአም ክላስ ቁጭ ብለው እያወሩ ለዚህ ሁሉ ምክንያት ወይም ይሄ ሁሉ ነገር እንድከሰት ያደረግከው አንተ ነው ወይም በአንተ ምክንያት ነው ትለኛለች። ጭራሽ የራሷን ጥፋት ደብቃ ምናምን ብሎ ለሉአም ይነግራታል ማለት ነው። አሁን ሉአም ደግሞ አንተ ትክክለኛ ነኝ ወይም ይሄ ነገር ያደረኩት ልክ ነው ብለህ ታምናለህ ወይ? አንተም እኮ ተሳስተሃል፣ የሄድክበት ያለው ነገር በፍጹም ልክ አይደለም፣ ተሳስተሃል ስትለው አንቺ ቆይ ለምንድን ነው አባቴ ሲደውል አንተን ማግኘት አልፈልግም ብለሽ አልሽው ሲላት፣ ያው እንግዲህ እሷ አባቷን አትፈልግም እሱ ደግሞ ሉአም አባቷን ማግኘት አትፈልግም። ለእናቷ ትንሽ ታግዛለች። ናሆም ደግሞ አባቱን በፍጹም ማግኘትም ወይም መስማትም አይፈልግም ስለሱ ነገር። ለማንኛውም ስለሱ እያወሩ እያለ ሉአም ይሄን ነገር ድጋሜ እንዳታደርግ፣ ሁለተኛ እንደዚህ እያደረክ እንዳይህ አልፈልግም። ከመች ጀምሮ ነው እንደዚህ የምትሆነው? እኔ አለኝ የምልህ ወንድሜ መከታዬ፣ ሁሉ ነገሬ አንተ ነህ፣ ሌላ ሰው ማንም የለኝም ስትለው እሱ ደግሞ እኔ ምን እንደሰለችኝ ታውቂያለሽ? ከመች ጀምሮ ነው የሚለው ነገር ነው እኔ የሰለችኝ። ከመች ጀምሮ እንደሆነ ይሄ ነገር የተከሰተው ወይም ከመች ጀምሮ እንደዚህ አይነት ነገር ማድረግ እንደጀመርኩኝ አንቺ ታውቂያለሽ። ስለዚህ ለምንድን ነው ይሄንን ጥያቄ የምትጠይቅኝ? ይላታል። ግሩም ግን አሁንም እንደቀጠለ ነው ማለት ነው። ባለፈው ያወራንበትን ነገር ለልጆቹ ብንነግራቸው መልካም ነው ብዬ አስባለሁ ይላታል። ያው እንግዲህ ከቤት እናስወጣቸው ነው። እሷ ደግሞ እኔ ሉአም ከቤት እንድትወጣ አልፈልግም ትለዋለች ማለት ነው። ምክንያቱም ድራማ ላይ እኔ በበኩሌ እየተረዳሁትኝ እንግዲህ ግሩም ሁለቱም ልጆቹም ወይ ከእናታቸው አልሆኑ ወይ ከአባታቸው አልሆኑ በጣም የሚያሳዝን ታሪክ ላይ ነው ያሉት እና ያው እንግዲህ ዘርፌ መናገሯንም ለእናቷ ነግራታለች ማለት ነው። እናትየው ለምንድን ነው በዚህ ደረጃ በእኔ ላይ የምጨክኑብኝ ምናምን ብላ ስትጠይቃት አንቺ ማን ነው ምንድን ነው ብለሽ አትጠይቂም ወይ? ሰው እንኳን እንግዳ ሰው እንኳን ከቤት ሲመጣ ማንህ ምንድን ነው ተብሎ ይጠይቃል እና ለምንድን ነው የማትጠይቂው? ግሩም ማን ነው ቤተሰቦቹ እነማን ናቸው ብለሽ አትጠይቂም ወይ ብላ ስትላት በፍጹም
እኔ አምነዋለሁ። ግሩሜ ቤተሰብ የለውም፣ ስለዚህ እኔ አምነዋለሁ ትላታለች። ማን ነው የነገረሽ? ግሩሜ ቤተሰብ እንደሌለውና ሌላ ምንም ነገር እንደሌለው ማን ነው የነገረሽ ምናምን ስትላት እሱ ነግሮኛል ብላ ትሄዳለች ማለት ነው። ለማንኛውም እናትና ልጅ እንደዛ እያወሩ እያለ እንግዲህ ግሩም ሌላ ጓደኛ እንዳለው ወይም እወድሻለሁ፣ አፈቅርሻለሁ የሚላት ጓደኛ እንዳለው እያወራ እንዳለ ዘርፌ እንደሰማች ትነግራታለች ማለት ነው። እንደዛ ስትነግራት ብድ ነው ያለችው። ያው እንግዲህ እየሮጠች ዘርፌ ጋር ትሄዳለች። ዘርፌንም ትጠይቃታለች። ብቻ ምስኪን ዘርፌ በጣም ነው የምታሳዝነው። ነገር ግን ግሩም ገላውን ተጣጥቦ ልወጣ ነው ብሎ ይወጣል። የት ነው የምትሄደው ስትለው ከጓደኞች ጋር በጣም ስለደበረኝ ከጓደኞች ጋር ተዝናንቼ መመለስ እፈልጋለሁ ይላታል። ከዛ እሱ ግን የሚሄደው እናት አለችው። እኔ በነገራችን ላይ በጣም ነው ያሳዝነኝ። ያው ጨካኝነቱና አረመኔነቱ እንዳለ ሆኖ እናቱን ለማዳንና እናቱን ካለችበት ለማውጣት የሚያደርገው ነገር በጣም ነው ያሳዘነኝ። እኔ ይሄ እንደዚህ አይነት ታሪክ እንዳለው አላውቅም ነበረ። ያው ነገር ግን አሁን ወጣ ብዬ ልምጣ ብሎ እናቱ ጋር ነው የሄደው። እናትየው ተኝተዋል። እናትየው እየታመሙበት ምክንያት ደግሞ እሱ ታሞ ኩላሊቱን ስለሰጠችው በዛ ምክንያት ነው። እናትየው ታመው የሚያሳክምበት ብር አጥቶ እየተንከራተተ ያለው ወይም እዚህ ውስጥ የገባው በሱ ምክንያት ነው ማለት ነው። እናትየው ደግሞ የት ጠፍተህብኝ ነው? የት ነበርክ? በጣም ነው የናፈቀኝ። ምን አድርጌ ነው እንደዚህ በዚህ ደረጃ ጥፍት የምትልብኝ? ትለዋለች። እሱ ደግሞ ትንሽ ስራ ስለነበረብኝ ነው። በቃ ካሁን በኋላ ካጠገብሽ አልቅም፣ ብሄድም ራሱ ብዙ ጊዜ አልቆይም፣ ተመልሼ እመጣለሁ ይላታል። ያው እንግዲህ ይህን ብር የሚፈልገው እናቱን ለማሳከም እና ለማሳከም ነው። ከዛ ያው እንግዲህ ሚስቱንም ወይም ፍቅረኛውን እሷ ናት እየጸለየችልን፣ ለእኔም ለአንተም እየጸለየች ያለችው እሷ ናት። በዛ ላይ እየተንከባከበችኝ ያለችው እሷ ናትና እሷንም ጠይቃ ዝም እንዳትል ትለዋለች እናትየው ማለት ነው። ከአሁን በኋላ ችግር የለም፣ አንቺም ትታከሚያለሽ፣ የምትታከሚበት ብዙ ብር ይኖረናል እና አሳክምሻለሁ ይላታል። እናትየው ደግሞ ከየት ነው የምታመጣው? ምንድን ነው ብሩ? እኔ በኃጢአት የመጣ ብር በፍጹም አልፈልግም። ኃጢአት እየሰራህ አይደለም ስትለው በፍጹም እኔ ኃጢአት እየሰራሁ አይደለም ይላታል። ነገር ግን ቤተሰብ ማለት ነው። ይሄ ነገር አሁን ግሩም የሚያደርገው ነገር የእውነት ኃጢአት ነው ወይስ ኃጢአት አይደለም? እናንተ ምን ትላላችሁ? እኔ በበኩሌ ኃጢአት ነው። ምክንያቱም በእናትና በልጅ መካከል ገብቶ እንደዚህ ምስቅልቅላቸው እንዲወጣ እያደረገ ያለው እሱ ነው። ሲቀጥል በአጭበርባሪነት ነው ይህን ብር ለመውሰድ ያሰበው፣ ወይም ልጆቹን ከቤት አስወጥቶ ለራሱ ማድረግ የፈለገው በአጭበርባሪነት ነው። ስለዚህ እንዴት ነው ኃጢአት የማይሆነው? እናትየው የኃጢአት ገንዘብ የምታመጣብኝ ከሆነ አልፈልግም ብለዋለች። እሱ ግን ያላት በፍጹም የኃጢአት ገንዘብ አይደለም፣ እስካሁን ድረስ ኃጢአት አልሰራሁም ብሏታል። እኔ በበኩሌ ግን ኔቨር። ምክንያቱም እየሰራ ያለው ነገር በጣም ስህተት ነው። አንደኛ እናትና ልጅን አብረው እንዳይኖሩ እንዲቃቃሩ አድርጓቸዋል። የእናትን ፍቅር ልጆች እንዳጡ አድርጓል። እናት የልጆቿን ፍቅር እንዳትሰጥ አድርጎ እሷ እናትየው ወይም አስቴር ከሱ ውጪ ልጆቿን በፍጹም የምታይበት አይን የላትም። ናሆምን ስንት ጊዜ ነው በሱ ምክንያት በጥፊ የመታችው? እና ስለዚህ አሁንም ከቤት እንዲወጡ እያደረገ ነው ያለው እና ይሄ ኃጢአት አይደለም ማለት እኔ አይገባኝም ሆነ ለመናገር። እሱ ግን እስካሁን ድረስ ኃጢአት እየሰራሁ አይደለም ነው ያለው እና ምን እያደረገና ምን እያሰበ እንደሆነ እንግዲህ እሱ ይወቀው። ለማንኛውም ያው ግን እያደረገ ያለው ይሄ ብር ወይም ለመውሰድ አስበው እናቱን ለማሳከም ነው። ነገር ግን እየሄደበት ያለው ነገር በጣም ስህተት ነው። ወይዘሮ አስቴርም ሰምተዋል ማለት ነው። ቤተሰብ እንግዲህ ልጅቷ ስለነገረቻት ሉአም የሚወዳት የማፈቅራት ወይም እወድሻለሁ አፈቅርሻለሁ የሚላት ሴት አለችው ብላ ስትነግራት እንደታወቅሽ ትላታለች። ዘርፌ ስታወራ ሰምተዋለች ትላለች ማለት ነው። ዘርፌ ጋር ሄዳ ደግሞ ታፋጥታታለች። ምስኪን ዘርፌ የምትናገረው ይጠፋባታል ማለት ነው። ለማንኛውም አውቃለች። ያለሽን ሁሉ ንገሪኝ፣ እኔ ልቆጣሽ አይደለም የመጣሁት፣ ስለዚህ ንገሪኝ አንድ ባንድ ምን እያወራ ነበረ ነገር ስትላት ያው እንግዲህ ያለውን ወይም እሷ የሰማችውን ስትነግራት እሷ በጣም ነው የደነገጠችው። እንግዲህ ቻይ ወይዘሮ አስቴርዬ ቻይ። ነገር ግን ደስ የሚለው ነገር ከአሁን በኋላ እርግጠኛ ነኝ ቤቱን በሱ ስም ታደርግለታለች ብዬ አላስብም። ወይም አግብታ ሁሉን ነገር ለሱ ታውርሰዋለች ብዬ አላስብም። ልጆቿንም ካጠገቧ በፍጹም ታስወጣለች ብዬ አላስብም። ምክንያቱም ነቄ ብላለች። ካሁን በኋላ የሆነ ነገር መልእክት ደርሷታል። ግዴታ መጠራጠር አለባት። ትጠራጠርማለች ካሁን በኋላ ብዬ አስባለሁ። እና ውድና የተከበራችሁ ቤተሰቦች የዛሬው ቪዲዮ ይሄን ይመስላል ማለት ነው። ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ፕሊዝ ተወዳችሁ ላይክ እና ሰብስክራይብ አድርጉልኝ።
እና ባባይ ከልብ አመሰግናለሁ እስካሁን አብራችሁኝ ስለቆያችሁ ውዶቼ፣ ማሮቼ፣ ፍቅሮቼ።